ሴትዮ ምንድነው ደግሞ ክፍሽ የተቀመጥሽ? ያቻለ መታ ሙድና አጥፍተው ሄደች። ምን አድርጊ ነው የምትልሽ ደግሞ? ባክሽ ከኤላ ጋር ያጣላሁት መስራት። ምን አድርገሽ? ብርክቲ ቦርሳ ውስጥ ከኤላ ካራቅሽ እገልሻለሁ የሚል ወረቀት ተገኘ። ምን አንቺ ነሽ የጻፍሽው ብላ ነው? ቢሆንስ ደግሞ ለሷ እኮ ጥሩ ነው የሚሆነው። ኤላ እሷ የጻፈችው መስሎት ተጣላት። ምን ለብርክቲ ያግዙ ባልሆነ አይገርምሽ? እሱ ግን አሁንም ፎንቃ አልወጣለትም እንዴ? የሚያወራው ግን እንደማይወዳት ነበረ። እየዋሸ ነው። ያፈቅራታል። ባይሆን ጥሩ ነበር። ለምን? ያው አለም እንዳትጎዳ ነው። በጣም አይደል እንዴ የምታስቢላት? ቆይ እሷ ግን ምን ይሁን ነው የምትልሽ? አንቺ እንደጻፍሽው መኝ። ቆይ ለምን ያላደረግሽው ነገር ታምኛለሽ? እኔ ነኝ የጻፍኩት ካልኩትኝ ከኔ ጋር ሲጣላ ከሷ ጋር እንዲታረቅ ነው። እና ራሷ ልትሆን ትችላለች ማለት ነው እኮ ይሄን ጽሁፍ የጻፈችው። እንዴት አልሽ? አንቺን አርቃሽ ያው በሰላም ፍቅሯን ለመቀጠል ነው እንዴ? ቆይ እኔ መቼ እንቅፋት ሆንኩባት? ምናልባት ኤላን ስለምታገኙ ጠርጥራሽ ይሆናል። አንቺ እንደምትጠረጥሪኝ ማለት ነው? እንደዛ ነገር። ቆይ አንቺ ግን ጓደኛዬ ነሽ እና ምንሽ ነኝ? ቆይ ለኔ አትከራከሪልኝም አይደለ? አንቺም የውስጥ ስሜትሽን ለኔ አታማክሪኝም አይደል? የምን ስሜት? በድብቅ እንደምታፈቅሪ አለም በቀዩ ነሽ። እሺ አንቺ እንዴ ሾዴት ነው ሰላም ወዳለበት በቃ የኔ ነገር ይሆንልሽ አይደል? አው ጤንነት ስለምታስበኝ ለነገሩ ግዴታሽ ነው እኮ ስለ ጤንነት ይማሰብ። ለምን? ምክንያቱም ጤኔን ያጣሁት ባንቺ ምክንያት ነው። ምን አድርጌ? አንድ አለኝ የምለው ልቤን ወስደሽብኝ ነው። ይልቅ ቶሎ ልብህን ይጣልከበት ፈልግ። እኔ አንቺ ጋር ነው ያለው እያልኩ ነው። ቆይ አንቺ ማን ጋር ያለ ይመስልሻል? ምናልባት ብርክቲ ጋር ባይዘዌ በብርክቲ እንደምትቀኝበት አውቃለሁ። ምን ይሁን ብዬ? ምናልባት ስለምትወጂኝ እሷ ምትነጥቅሽ እየመሰለሽ። በጣም ተስፈኛ ነክ። ልክ ነሽ። አንድ ቀን እወድሃለሁ የሚል ቃል ካፍሽ እስኪወጣ በተስፋ እየጠበቅኩ ነው። ተስፋ ቁረጥ። እንግዲህ አይንሽ እውነቱን ስለሚነግረኝ መቼም ቢሆን ተስፋ አልቆርጥም። ከብርክቲ ጋር እንዴት ይሆናችሁ ነው? ምን ነው አብሮ ይሆናሉ ብለሽ ፈራሽ እንዴ? አለምን ስትገፋ ተሳዘነች። አይውልሽ ለዓለም እንደማታዝኝላት አውቃለሁ። ቆይ ያን ያህል ክፉና ጨካኝ ይመስላል? እኔ ላይ እንደጨከንሽብኝም አውቃለሁ። የማይሆን ምኞት ተመኝተህ ነው። ለማንኛውም ከብርክቲ ጋር ምንም አልጀመርንም። አንቺ ነኝ እየጠበኩሽ ነው። ቆመህ ልትቀር ነው መሰለኝ። አሳዘኝ። ሴት ልጅ መሸነፍ ሲጀመር አሳዘኝ የሚል ቃል ነው። ለማንኛውም ልሄድ ነው። አሁን እፎይ ታገኝሽ? አንተ እያለህ መቼም እኮ ያለ ብዙ ነው። እቴ ምን ፈልገሽ መጣሽ? ቅድም ጆኒ አውርቶኝ ነበረ። ስለምን? ያው ስለምን ሊሆን ይችላል? ስለኔ፣ ስለ ኤላ፣ ከዛም ስላንቺ። ስለኔ ምን አለሽ? ሰብለን ለምን ጠረጠርሻት አለኝ። እና ምን አልሽ? ምንም ቢሆን ጓደኛዬ ነሽ፣ ሚስጥርሽን አሳልፌ አልሰጥብሽም። አላምንሽ። እውነቱን ብነግረው ኑሮ እንደዚህ ሰላም ሆነሽ የምትቀመጪ ይመስልሻል? አንቺ እኮ አንድ ነገር ስትሰጪ በምትኩ ሌላ ነገር ለመውሰድ ነው የምትዘረጊው። እንዲህ ተግባብተን ስናወራ በጣም ጥሩ ነው። ምን ፈልገሽ ነው? መቼም የቅድሙን ሀሳብ ልታነሽ አይደለም አይደል? ከሱ ውጪ ምን አማራጭ አለኝ? ቆይ ራሴን ሪስክ ውስጥ ጥዬ ያንቺን ፍቅር የማተርፍበት ምን ምክንያት አለኝ? ራስሽን ሪስክ ውስጥ ሳከቺ ግን ነገሮችን በሚስጥር መያዝ እንችላለን። አዝናለሁ፣ ልረዳሽ አልችልም። ሰብለ እንዳስገድድሽ እያደረግሽኝ ነው። እስኪ አስገድጅኝና ልሽ። ተይ ሰብለ፣ ቀጥ ያልኩሽ። በጣም ጥሩ። እስኪ በዚህ ቪዲዮ ተዝናኝበት። ሰይጣን ነሽ! እሺ ሴትዮ ተረጋጊ፣ አትጩይብኝ። መቼም ሀሳብሽ አይሳካም። አንቺ ክፉ። እሱን እንግዲህ አብረን የምናየው ይሆናል። ወይኔ ጉዴ! ቆይ ይሄን ቪዲዮ ይዘሽ ቀን እየጠበቅሽልኝ ነበረ? የተቀመጠ ያገለግላል። ፍቅርሽን ለማዳን ፍቅሬን አድኝልኝ። አላደርገውም። እንግዲህ ስለዚህ ቪዲዮ ማስረዳት አይጠበቅብኝም። ማድረግ ያለብሽን በጊዜ አድርጊ። እሺ? አንቺ ነበርሽ የቀረሽው። እኔን አላድልሽ አይደለም የመጣሁት።
እና ለመጣሽ ላስጠነቅቅሽ። ዘንድሮ ሰው ሁላ ፎካሪ ሆኗል። እሺ ምን እንደምትጠነቀቀው? ኤላና አለም ልታጠቅሽ። ጊዜያዊ ጸብ እኮ ነው። መልሰው መታረቃቸው አይቀርም። እሱን ለኔ ተይው። መመለሻ መንገዷን ሁሉ ነው የምዘጋው። ቆይ እሺ ከኔ ምን ፈለግሽ? አንቺ ነሽ የቀረሽ ማለት አንቺ ደግሞ በፍቃድሽ ከኤላ ትርቂያለሽ። ካልፈለግኩስ? አሁን ኤላ ወደ እኔ ቀርቧል። ከኔ ሊያርቀኝ የሚሞክረውን ሁሉ እጎዳዋለሁ። ኦኬ ልታስፈራሪ ነው የመጣሽው? እንደፈለግሹ ሰጁ። ለመሆኑ ከጆኒ ጋር እንዴት ናችሁ? እንደ ሁል ጊዜው በፍቅር። ስለዚህ ጆኒን ጠበቅ አድርጊው። አልደርስብሽም፣ አንቺም እኛ ላይ እንዳደርሽብን። ዋው እንደዛ ከፉከራና ከማስፈራሪያ ወጥተሽ እንደራደር ማለትሽ በጣም አሪፍ ነው። አሁን ከኤላ ጋር የሚያጣለኝን ነገር ስለማልፈልግ ነው እንጂ ሳደፈርስ በደንብ ታውቂኛለሽ። በደንብ እንጂ ጭር ሲል አልወድም አይደለሽ እንዴ? አንድ ያለኝ ሰው ሰጥተሽ አንቺ ሲዘና ብለሽ ተቀምጠሻል። ለምን ዝም አለችኝ ነው ማለት? ለካሌብ ሄደሽ ምንድን ነው ያልሽው? ጆኒ ጋርም ደረሰ? ፍላጎትሽ እሷ ነበር? አይደለም። እኔ የምፈልገው ነገሮችን በሰላም እንድንፈታ ብቻ ነው። ከፍቅረኛ ልታጣይኝ እየሞከርሽ ነው? በሰላም እንድፈታ ፈልጋለሁ የምትይ? ጆኒ ቅድም መቶ ጠይቆኝ ነበር። ብፈልግ የማውቀውን ነገር ሁሉ መናገር እችል ነበር። ምንድን ነው የምታውቂው? ከኤላ ጋር ያለሽን ግንኙነት በሙሉ። ከኤላ ጋር ምንም አይነት ግንኙነት የለኝም። እኔ እንደ ጆኒ ልታሽኝ አትችይም። እማሽበት ምክንያት የለኝም። ጆኒ ከኤላ ጋር መገናኘት እንዳቆማችሁ ነው የሚያውቀው። እኔ ግን በየቀኑ እየሄድሽ እንደምታገኘው አውቃለሁ። ስለተገናኘን እኮ ድብቅ ነገር አለን ማለት አይደለም። እንግዲህ እሱን ለጆኒ ነግረውና በምን መልኩ እንደሚረዳሽ እናያለን። ቆይ ምንድን ነው የምትፈልጊው? ለኤላ አንቺ እንደጻፍሽ እንድታምኝ ይፈልጋለሁ። ያላደረኩትን አላምንም። እሺ አላደረግሽውም እንበል። ብታምኝ ቆይ ምን ይጎልብሻል? እኔ ግን እጠቀማለሁ። ቆይ ስታስቢው ለምን ብዬ ራሴን ሪስክ ውስጥ እከታለሁ? ለቀድሞ ጓደኛነታችን ብለሽም ይሁን። ልክ ኤላ ለበፊት ፍቅረኛው ብሎ አንቺ መስዋዕት እንዳደረገሽ ማለት ነው። ቁስሌን አትነካኪው፣ ያለበለዛ እከፋብሻለሁ። ምንም አታመጭ። እርግጠኛ ነኝ ሰብለ። ለጆኒ ሄደሽ ይገናኛሉ ብለሽ ልትነግሪኝ ነው? ማሳመንም አልችልም እንደ የሚመስልሽ? ሰሚኛለሽ? ከዛም የባሰ ነገር ማድረግ እችላለሁ። እስኪ ያሳይ። የቆሰለ አንበሳ ነው መሆንብሽ። አሁን ግን ያረጀ አንበሳ ብቻ ነው መሆን የምትችይው። ሰብለ ጥቂት ሰዓት ብቻ ነው የምሰጥሽ። ያልኩሽን ካላደረግሽ ያበቃልሻል። እሺ ምንድን ነው የሁሉ ደስታ? ከኤልያስ ጋር ስለታረቅሽ ነው? መጀመሪያ ማለት ጣላንም እኮ። ልክ ነሽ፣ ሊጣላሽ አይችልም። እንዴት አልክ? ከተጣላሹ ትርቂዋለሽ። ያ እንዲሆን ደግሞ አይፈልግም። ትዝታችን እንድንለያይ እኮ አይፈቅድም። አንቺም አዲስ ትዝታ በህይወትሽ ላይ መጻፍ ስለማትፈልጊ ነው። ስለምፈራ ነው። ምንድን ነው የምትፈሪው? አዲስ ስጽፍ የበፊቱ እንዳይደበዝዝ። ምን ይሰራልሻል? እስረኛ አድርጎ ከማስቀመጥ ውጭ። ቆይ ልጠይቅህ፣ ቆንጆ ምግብ በልተህ ጣዕሙን የሚያበላሽ ምግብ ድጋሚ ብላ ብትባል ትበላዋለህ? አይ አልበላውም። እኔም ልክ እንደሱ ነው። የበፊቱ እንዳይበላሽ ስል ነው እንደዚህ ማድረገው። እሺ እስከ መቼ? ትዝታችንን ሳይሆን ኤላን መርሳት እስከምችል ድረስ። መርሳት የምትችይ ይመስልሻል? ማስረሳት ከቻልኩ እኮ እድሉን ሰጥቼሃለሁ። እሱን ለማድረግ እየሞከርኩ ነው። ብቻ አቃተኝ ልትል እንዳይሆን። አላቃተኝም። ታዲያ ምን? ይኸውልሽ አንድ አባባል ትዝ አለኝ። ፍቅር የያዘ ሰው እኮ ጥቅስ ግጥም ምናምን ያበዛል። እስኪ ልስማ፣ ምንድን ነው አባባሉ? አውቆ የተኛ ቢቀሰቅሱት አይሰማም። ይሄን አባባል አውቀዋለሁ። እኔም ልክ እንደዚህ ኤልያስ እንደማያፈቅርሽ አሳይቼ ላነቃይ ስል አንቺ ግን ተመልሰሽ ዞረሽ እሱ ጋር ነሽ። እስቲ የሆነ ፓወር ተጠቀም። ልብህን ነካ አድርገውና በርክቴ የኔ ቆንጆ፣ በርክቴ የኔ ምናምን በለኝ። ያኔ የልብህ ስበት አንተ ጋር ያመጣኝ ይሆናል። ከሚገባው በላይ እያሰብካት ነው። ጓደኛ አይደለች? የሆነ ደስ የሚል ነገር አላት አይደለ? ያው የዋህና በጣም ነፃ ሴት ናት። ይኸውልህ ባሮክ፣ እንደዚህ እየተባለ ነው ሳልወዳት አልቀርም የሚባል ደረጃ ላይ የሚደረሰው። መሲ ደግሞ ስንት ነገር አውርቼሽ አላመንሽኝም ማለት ነው? ስለ ኤልዳና ነው?
አዎ በቃ ከአይኔ ራቀ ከልቤ ይርቃል ሲባል አልሰማህም? ዝም ብለሽ ነው እባክሽ፣ ምንም የሚፈጠር ነገር የለም። እኔ የምለው ከናታን ጋር ተገናኝታችሁ ነበር? አዎ። ምን አለሽ በእናትሽ? ያው የተለመደው ነው አይሆንሽም ምናምን ነው። ዛሬ ግን ትንሽ እያለቀቀሰ ነው። ምን ብሎ? እኔን አትሰሚኝም ምናምን። መሲ አሁን ግን በጣም እያሳዘነኝ ነው። ምን እኔ አላሳዝንህም? ስላሳዘንሽ መሰለኝ የተባበርኩሽ ያለሁት። ባሮክ ግን በጣም ነው የታዘብኩ። ደግሞ ምን አደረኩሽ? ለፍቅረኛ ስጦታ አትሰጣትም? ማናት ደግሞ ፍቅረኛ? እኔ ነኝ። ምን ችግር አለው? እሰጥሻለሁ። ታዲያ ናታን ነው? እሺ ምን ነው የምሰጥሽ? አላውቅም፣ ብቻ ናታንን ሊያስቀናው ይችላል። ወይ መሲ ግን እሱ ልጅ ካልገደለኝ በቃ አታምኝም አይደለ? ወንድ ነው። አንበሳው እንዴት አለ? ደህና ነው። ምንድን ነው ግራ የተጋባት ይመስላል። አዎ ግራ ገብቶኛል። ብቻ አላውቅህም እንደማትለኝ ተስፋ አደርጋለሁ። አይ እንደሱ እንኳን አይደለም። ግን ለምን መጣ? መልእክት ይዤ። የምን መልእክት? ቤዛ ልካኝ። ምን ብላ? ያሬድ ብቻውን ነው እና ጓደኛ ያስፈልገዋል። ስለዚህ አንተ ቅረበው ብለኝ። አይ እንደሱ እንኳን አትልም። እንዴት አልክ? እንደማትል እርግጠኛ ነኝ እኮ። ምክንያት ነገር ምክንያቱም ማወቅ ምን ያደርግልሃል? አውቃለሁ። ከባድ ማስጠንቀቂያ ተሰጥቶ ከቤዛ ጋር መገናኘት እንደማትችል። ለዛ ነው አይደል ግራ የተጋባው? አይደለም። ምንድን ነው ግን ከመጠን በላይ ተጠራጣሪ ሆንክ? ጓደኞች እንጂ ጠላቶችን ሆኑ እንኳን አላልኩም። ከጊዜ በኋላ ድንገት ህይወት ላይ የመጡ ሰዎችን በሙሉ እጠራጠራለሁ። እኔን መጠራጠሩ እንኳን ብዙ አስፈላጊ አይመስለኝም። ለምን? ምክንያቱም ምንም አይነት ተልእኮ የለኝም። እንጀስት ለጓደኝነት ነው የመጣሁት። እሱን እንግዲህ በጊዜ ሂደት የምናየው ይሆናል። ደስ ይለኛል። ስለዚህ የፍሬንድሺፕ ሪኩዌስትን ተቀበለኛል ማለት ነው። የማይሆን ፋውል ከሰራ ግን በከባዱ ነው ብለህ ማድረግ። ተስማምቻለሁ። መልካም። ቤዛ ግን ምን ያክል እንደምታፈቅር ታውቃለህ? ሌላ ደግሞ በሚኖረን ግንኙነት ውስጥ ስለ ቤዛ ማውራት ፈጽሞ አይቻልም። እሱን ማድረግ አልችልም። ለምን? ምክንያቱም ልብህንም አይምሮህንም ቤዛ ነች የሞላችሁ። አይደለም፣ እሷን ሙሉ ለሙሉ ረስቻታለሁ። እሱን መቼም አይሆንም ማለት። ምክንያቱም ያፈቀሩትን ሰው መርሳት ጉንፋን ታሞ እንደመነሳት ቀላል ስላልሆነ። ኤላ ፕሊዝ። እሺ በቃ አላስጨነቀት ይችዋለሁ። ከፈለክ ሌላ ወሬ ማውራት እንችላለን። አንተ በጠፋህ ጊዜ ምን ያህል ስትሰቃይ እንደነበረ ብታይ። ማ? ቤዛ ናታ። በቃ ወሬ ስታስቀይስ እንደዚህ ነው? እሺ በቃ ተውከኝ። ባይዘው አንድ ነገር ማድረግ ያዝናናኛል። ምንድን ነው? ፑል መጫወት። አንተ እሱ ላይ እንዴት ነህ? እሱ ላይ ብዙም አይደለሁም። ምን ነው ከኔ ጋር መጫወቱን ፈርተው ነው? አይደለም። ልብ ካለ ግን ፔስ መጫወት እንችላለን። ደስ ይለኛል። እኔም በጣም ደስ ይለኛል። ግን የተሸነፈ ምሮ የሚቀጣው? አሸናፊ የፈለገውን ነገር ይቅጣው። እርግጠኛ ነህ? እርግጠኛ ነኝ። በጣም አሪፍ። የሆነው ግን እንደሱ ነው። ከኔ እሷን አስበለጠ። ቢወድሽ ኖሮ እኮ እንደዛ ያደርግ። ቆይ ግን ምን ልጠይቀኝ ፈልገን የመጣኸው? ይሄንን ምክር እኮ መስማት እንደማትፈልግ ያውቃል። ግን ደግሞ እውነታው ይሄ ነው። እውነቱን ሳልረዳው ቀርቼ ነው የሚመስልህ? አንድ ቀን በሙሉ ልቡ ይወደኛል ብዬ አስቤ እንጂ። ማን የጻፈው ይመስልሻል? አሁን ወደ ዋናው ጥያቄ መጣክ። ለካሌብ ያልሽውን ነገር ነግሮኛል። ዝም ብዬ ነው በንዴት ነው የተናገርኩት። በንዴት ሰዓት የምናወራው እውነተኛ የውስጥ ስሜታችንን ነው። ይኸውልህ ጆኒ፣ ደብዳቤውን ማንም ሊጽፈው ይችላል። ካሌብ፣ ሰብለ፣ ምናልባት ደግሞ ሌላ ሰው። ካሌብ ብርክቲ ከኤልያስ እንድትርቅ ጻፈ እንበል። ሰብለ ግን ለምን? ከኤላ ጋር የነበራቸውን ቀረቤታ መቼም ታውቃለህ። አሁን ግን የለም። ምናልባት አዎ። እና ታዲያ እንዴት ሰብለን ጠረጠርሻት? ኦሆ ሰውዬ፣ ዝም ብዬ ነው አልኩ። የምታውቂውን ነገር እንዳለ ትነግሪኛለሽ። ማወቅ የምትፈልገውን ሄደህ ራሷን ጠይቃት። ጉዳዩን ያነሳሽው አንቺ ነሽ። ሰውዬ በእናትህ አሁን ሌላ ጭንቀት አትጨምርብኝ። ያለኝ ይበቃኛል። ስሚኝ፣ ሆን ብለሽ ጭንቅላቴ ውስጥ ጥያቄ ለመጫር እያሰብሽ ከሆነ ግን ነገር ማለት ገና ለገና ባል የመጣ ብለሽ ያን ሁሉ ነገር እንዳላሳለፈን እርግፍ አድርገሽ ተውሽ። ለጨዋታው ነው እና እንዴት ላይ ባልሽ ከተመለሰ በኋላ የኔ ህይወት ሰበብ ያጣብኝ ማለት አሁን ደግሞ ተፈጠረ። ያሬድ ቢመለስም አብረን መሆን አልቻለም። አልገባኝም። ለምን እንደሆነ አላውቅም። በጣም ተቀያይሯል። አያደርጉም። አድርጎታል። ታዲያ አንቺ ዝም አልሽ? እኔ ድሮውን ያሬድ ለመመለስ ብዙ ነገር እየሞከርኩኝ ነበር። እሱ ግን አይደለም መሞከር፣ ጭራሽ ሊያገኘኝ እንኳን አይፈልግም። ምናልባት የፈራው ነገር ይኖራል። ቢኖርስ? እሺ ቆይ መናገሩ አይቀልም ነበር?
እኔ ምን ሆኖ ነው የተቀያየረብኝ? ምን አድርጌ ነው ብሎ ማሰቡ ራሱ ሌላ ጭንቀት ሆኖብኛል። አንዳንዴ ግን ፍቅር እንደዚህ ሲሆን ደስ ይላል። ኤላ ታሾፋለህ አይደል? ኧረ እኔ እያሾፍኩ አይደለም። ቆይ ግን ያሬድ ብዙ ጊዜ ከክላስ ውጭ ከማን ጋር ነው የሚሆነው? አሪፍ እይታ ነው። ስለዚህ እኔ ያሬድ ቤት ትሄዳለህ። በቃ ይሄ በጣም ቅርብ የሚባሉ የማይለያዩ አይነት ጓደኛሞች መሆን ያለባችሁ። እሺ እህቴ ገብቶኛል። ከዛ ቤቱ ይወስዳል፣ አባቱን ያስተዋውቃል። በደንብ ቅርብ ጓደኛው ትሆናለህ። ልክ እዛ ደረጃ ላይ ስትደርስ የምትሰራውን ስራ እነግርሃለሁ። በጣም ጥሩ እንችላለን። እንደዛ ከሆነ አሪፍ። ለማንኛውም እኔ ስራ ስላለብኝ መሄድ ይኖርብኛል። አንተ ወደ ቤት ሂድ። እሺ። እና እንዴት ነው ቻው የምልሽ? እንደዚህ ነው እንደዚህ ነው? ባይቴ ቀጥሎ ወደ ቤት ገባ። ደግሞ የት አባቴ መሄጃ አለኝ? ኤላ ወይ ሚስቶችን ሰላም በልኝ። አልማዝ አንድ እንደ አይኒ ብሌን መሳሳላት እነዚህ ሲያናዳት ቁጭ ብዬ ነው ማየት ያለብኝ። ችግር የለም የኔ ወንድም፣ አንተ እዚህ ውስጥ አትግባ ካልሽሽ። ግን ደግሞ ይህንን ነገር ብትፈግልኝ እንዴት ደስ እንደሚል የእውነት። እኔ የምልህ ሚስቶች እንዴት ናቸው? ጀመረች ምንድን ነው ልትክደኝ እንዳይሆን እታያለሁ። እየተናደድኩ እና ተሳሳትኩ እንዴ? አይ ሚስቶች ስትይ ቢያንስ ትንሽ አይደብርሽም? ቢያንስ አንዷን እንትን ብለሽ ሚስት ብትያሻል። አንድ አይደለችማ። አንደኛ ከክፍለ ሀገር አንተን ብላ መታለች። ሌላኛዋ ደግሞ እዚህ ለስራ ምናምን ብለህ ከፍቅረኛዋ ጋር ጣልታታል። በዚህ አካሄድ ሌላ ሶስተኛም ሳትኖር አትቀርም። አለም ተይ በእናትሽ፣ እየተናደድኩ ነው። እኔ የምልህ ከብሬክቲ ጋር እንዴት ናችሁ? እኔ ልታሳብደኝ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? አፍላ ፍቅር በአፍላ ፍቅር እንግዲህ በባለፈው ክፍል ላይ ካቆምንበት ስንቀጥል እንግዲህ ሰብለ አሁን ላይ ፈተናዎች በጣም እየገጠሟት ይገኛሉ። እስከ ዛሬ ድረስ ኤላን በነፃነት ስታገኝ የነበረችው ሰብለ አሁን ላይ እንግዲህ ዙሪያውን ጥላቶቿ ተነስተውባታል። አንደኛዋ እንግዲህ የኤላ አፍቃሪ ብርክቲ ነች። ሌላኛዋ ደግሞ ሳያፈቅራት በግድ የኔ ካልሆነ ብላ የምትለው ደግሞ አለም ናት። እንግዲህ አሁን ላይ ሰብለ ላይ ሁለቱም ተነስተውባታል። እንደሚታወቀው በባለፈው ክፍል ላይ አለም አንድ ነገር ሰብለን ጠይቃት ነበረ። ለኤላ ሂደሽ አንቺ የማስፈራሪያውን ደብዳቤ ለብርክቲ አንቺ እንደጻፍሽው ታምን ያለሽ ባታደርጊውም ታምን ያለሽ እኔም አንቺን ፍቅራችን እናድናለን፣ ያለዛ ግን ተያይዘን ነው ገደል የምንገባው ብላት ነበረ። ታዲያ ሰብለ እንግዲህ ያው በአንቺ ምክንያት ወይም ደግሞ በአንቺ ወሬ ያው ጆኒ ከተጣላትም ጉዳዩ አይደለም ሰብለ ሲጀመር። ነገር ግን ደግሞ እንደዚህ መረጃ ይዛ የሰብለ ጥፋት ሆኖ ከጆኒ ጋራ አስባችሁታል እንግዲህ ከጆኒ ጋር ቺት አድርጋበት ነው የተለያዩት የሚባል ነገር እንዲወራባትም ሆነ እንደዛ እንዲያስብም ጆኒ አትፈልግም። ለዛም ነው እንግዲህ ጆኒ ጋር ለመሆን ወስና ከኤላ እየራቀች ያለችው እንጂ ትላንት ከትላንት ወዲያ እንደዛ ሲኳዋኑ የነበሩ ልጆች አሁን ላይ ሰብለ በጣም ከኤላ ርቃለች ከሚባለው በላይ። ምክንያቱም ደግሞ ከጆኒ ጋር መለያየቷ የማይቀር ነው፣ የጊዜ ጉዳይ ነው እንጂ ምክንያቱም ከጆኒ ጋር ምንም አይነት የቀረ ፍቅር የላትም። ከመጀመሪያውም ጀምሮ የመጡበት ሲታይ ፍቅር ሳይሆን እልህ ነበር ወደ ጆኒ የወሰዳት እሷ ራሱ ማለት ነው። እና እንግዲህ በጆኒና በኤላ መካከል ባለው ጦርነት ምክንያት ነው ለምን አብረን አንሆንም እንደውም በማለት ነው እንግዲህ በልህ ማለት ነው። ግን ጆኒ ውሸቱን ነበረ። በሰው ፊት አዋረደኝ እወስዳታለሁ እያለ እንደቃ እኔን አዋረደኝ በሰው ፊት አንቺ ነሽ ያሰደብሽኝ ብሏት ነበርና እንደዛ አይልም ብትለውም ድሮስ አንቺ እሱን እንጂ እኔን መች ታምኛለሽ ሲላት በቃ እንደውም በሱልህ ለምን አብረን አንሆንም ከዛሬ ጀምሮ ብለው ነበርና እንግዲህ ከጅማሬው ካመጣጣቸው ስንጀምር እንዲተዋት ነግረው ነበረ። መጀመሪያም ቢጣሉም ነገር ግን ከአንቺ ጋር ወደ ኋላና ወደፊት ማለቱ ደክሞኛን ሰብለ ሲላት ለምን አትወኝም ብለው ነበረ። እና እንግዲህ በልህ ነው ወደ እሱ ሄደችው። ኤላ እንደዚህ ያደረገ ኤላ እንደዚህ ያለ ስላንቺ ተወራረደብሽ የሚሉ ቃላቶች ስላናደዳት ነው እንጂ መጀመሪያም አስባበት አይደለም ወደ ጆኒ ህይወት የሄደችው። ለዛ ነው እንግዲህ ወደ ኤላ የተሳበችውን በዛ ምክንያት ነው ማለት ነው። ውስጧ ላይ የጆኒ ፍቅር መጀመሪያውንም አልነበረም፣ በልህ ተጀመረ። ከዛ በኋላ ግን እሷ ስለሆነች ጥፋት የምታጠፋው ከጆኒ የመለያየት እድሉን ልታገኝ አልቻለችም።
ምክንያቱም ደግሞ ጆኒ ደግሞ ከኤላ ጋር ባለው ጥላቻ ወይም ደግሞ ይሄ ምንድን ነው እወስዳታለሁ ከአንተ ነጥቃታለሁ የሚሉ ቃላቶች ከኔ አንተ ምንም ነገር መውሰድ አትችልም በሚል ምክንያት እንግዲህ በተለይ ከቅርብ ጊዜ ወዲህ ሰብለን እያጠፋች እንደዛ ቃል ገብታለት አላደርግም ብላ ግን ኤላ ስር ነው የምትገኘውና በምንም ብሎ እሱ ደግሞ በሆነ ነገር በግድ እሱ ጋር እንድትሄድ ያደርጋታል። ኤላ ራሱ ማለት ነው እንግዲህ የሆነ በጣም ነው የሚያስገርመውና ሳታስበው ነው እሷ አጠገብ ራሷን የምታገኘው። እሱ ደግሞ ያገኛትን አጋጣሚ ሁሉ እየተጠቀመ እሷን ወደ እሱ እንድትሳብ ያደርጋት ነበረ። ታዲያ ይህን ነገር ጆኒ ነገሩ አላማረውም። ሰብለ ወደ ኤላ እየሄደች እንደሆነ ሲያውቅ አሁን ላይ ሰብለ ጋር መጨቃጨቅ ትቷል። እሱ ራሱ ጥፋት እንዳለባት እኮ ያውቃል። ያያል ግን እሷ ከእሱ እንድትርቅ ስለማይፈልግ ከሱ ጋር ብቻ እንድትኖር ከኤልያስ ጋር ያለው ፉክክር ደግሞ እሱ አሸናፊ እንዲሆን ግዴታ ሰብለን ጥፋቶቿን ሁሌ ጭቅጭቅ ከሆነ ያው ሲመራቸው መለያየታቸው ስለማይቀር ነገሮችን እያወቀ እንዳላወቀ እየሆነ ነበረ። እናም እንግዲህ ሰብለ ምንድነው አለም ሂጄ እነግራለሁ ያንቺን ፍቅር ይፈርሳን ስትላት ምን ልታረጊ እስኪ የምታደርጊውን እኔ እየጠበኩሽ ነው ብላት ነበረ። ነገር ግን አለም የያዘችው ቪዲዮ ይሄ ቪዲዮ ካስታወሳችሁ እንግዲህ የሆነ ጊዜ ኤላ ለሰብለ ሹራቡን ሰጥቷት ብርክቲ ትነጥቃትና በዛም ምክንያት ኤላ ይናደዳል። እንዴት ለእሷ ትሰጫታለሽ? ምክንያቱም በሹራቡ ምክንያት እሷን ማግኘት ይፈልግ ነበረ። ነገር ግን ብርክቲ ትወስደዋለች። ለዛም ተደብቆ እንግዲህ እዚህ ጋር ጎትቷት ነበር፣ ግድግዳው ጋር አቁሟት እያወሩ በጣም ተጠጋግተዋል። አለም ሪከርድ አድርጋቸው ነበረ። በሰዓቱ ይሄን ቪዲዮ የተጠቀመችው ድጋሚ ኤላ ጋር ካየውሽ ለጆን ያሳየዋለሁ ብላ ነበረ። ለዚህ ነበር የተጠቀመችው። የሚገርመው ነገር ግን ጊዜ ጠብቃ እንግዲህ አሁን ላይ ለትልቅ ነገር ልታውለው ተነስታለች። እሱም እንግዲህ ኤላ አሁን ላይ አለም ደብዳቤው እንዳልጻፈችው ያውቃል በነገራችን ላይ። ነገር ግን አለም ከዚህ በኋላ ከህይወቱ እንድትወጣ ይፈልጋል። ይህን ምክንያት በማድረግ ነው ድርቅ ብሎ ብቻዬን መሆን እፈልጋለሁ ጊዜ ስጭኝ እያላት ያለው። ሊያወራት ያልፈለገው እንድትርቅ ፈልጎ ነው እሱ። በቃ አለም ከህይወቱ እንድትወጣ ይፈልጋል። እሷ ደግሞ እንደማይወዳት እያወቀች በሚያሳዝን ሁኔታ ጭራሽ ሰብለን ወጥመድ ውስጥ አስገብታታለች። እንደምታዩት ይህንን ቪዲዮ ይዛ እንግዲህ ሰብለን ሂደሽ አንቺ እንደጻፍሽው መኝ፣ ያለዛ ደግሞ የጻፈውን ሰው ፈልገሽ አመተሽ ፍቅሬን አድኝ፣ ይሄ የአንቺ ኃላፊነት ነው። ይህን ማድረግ ካልቻልሽ ቪዲዮውን ለጆን አሳይልሻለሁ በማለት እንግዲህ ሰብለን ወጥመድ ውስጥ አስገብታታለች። በነገራችን ላይ ሰብለ ምናልባት ይህን ቪዲዮ ጆኒ እንዳያየው ብላ ለኤላ ሂዳ ይህን ነገር ብታምንለት ማለት ኤላ ደስታው ነው ብታምንለት። ነገር ግን ሰብለ እንደማጽፍ ያውቃል እሱ። ምክንያቱም ሰብለ ኤላ ራሱ እንደሚፈልጋት ታውቃለች። እሷ ናት አሁን ላይ ከሱ እየራቀች ያለችው እንጂ ኤላ ራሱ እንደሚፈልጋትና ይሄ ለሱ ደስታው እንደሆነ ታውቃለች። ምንም የምጽፍበት ሪዝን የላትም። ይህን ኤላ ያውቃል። ብትነግረው ራሱ አያምንም። በዛ ላይ ደግሞ ባለፈው ክፍል ላይ ምን ብላለች? አንተ ምን እንደጻፍኩት ነው ወይ የምታምነው? አለም መታ እንደዚህ አለችኝ፣ እመኝለት አለችኝ የሚል ቃል ተናግራለች። ያ ማለት አሁን ደግማ ሄዳ ሰብለ ለኤላ እንደዚህ እኔ ነኝ የጻፍኩት ብትለው እና ደግሞ አለምን ታረቃት እኔ ነኝ እሷ አይደለችም ብትለው ይጠረጥራል። የሆነ ነገር ይዛ አለም እንዳስፈራራቻት ኤላ ይጠረጥራል ማለት ነው። እና እንግዲህ አለም ጨከን ብላ እንግዲህ ይህን ነገር ካላደረግሽ ሁሉም ነገር እዚህ ጋር በቃም በማለት ሰብለን በቪዲዮ እያስፈራራቻት ትገኛለች። ሰብለን ማትወጣው ነገር ውስጥ የገባች ይመስለኛል። ወይ ደግሞ ከኤላ ጋር መነጋገር አለባት በዚህ ጉዳይ። ለኤላ አለምን ወደሱ እንዲመልሳትና ደብዳቤውን እንደጻፍኩት እንዲያስብ ልትነግረው ትችላለች። ወይም ደግሞ ጆኒ ይህን ነገር ይህን ቪዲዮ እንዳታሳይባት ማለት ነው። ነገር ግን ደግሞ ምንድን ነው እዚህ ጋር አሁን ልጅቷ በአንድ በኩል ብቻ አይደለም ወጥመድ ውስጥ የገባችው። ይህን ነገር ሰብለ ሂዳ እኔ ነኝ የጻፍኩት በሚል ነገሩን ለማብረድ ብትሞክር ከኤላ ጋር እንኳ ተመካክራ ብታደርገው ብርክቲ ታውቃለች ይህን ነገር ማን እንደጻፈው። ብርክቲ ራሷ ናት ደብዳቤውን የጻፈችው። ያ ማለት አለምን ለማራቅ ነው የምትፈልገው ብርክቲ፣ ሰብለን ለማራቅ አይደለም በዚህ ደብዳቤ። ምክንያቱም አለም ከስሩ እንድጠፋና እሷን ሌላ ሰው የሚጎዳት ሰው አለ ብሎ ሁሌ ከጎኗ እንዲሆን፣ እሷ ደግሞ የድሮ ትዝታቸውን እያነሳች ፍቅሩን ወደ ውስጡ እንዲገባ ለማድረግ ነው ሀሳቧ። አለምን ካጠገቡ ማራቅ የፈለገችው።
ስለዚህ ራሷ ስለጻፈችው ደብዳቤው ሰብለ ጻፍኩት ብትል ማለት ነው ይህን ነገር ለጆኒ ሄዳ ትናገርባታለች። ይችኛዋ ራሱ ማለት ነው እንግዲህ ብርክቲ ለጆኒ ሄዳ እንደዛ ብለሽ አመንሻሉ ብላ ታዋርዳታለች ማለት ነው። ጆኒ ደግሞ ሰብለን እንዳልጻፈችው እንኳ ራሱ ቢያቅ ማለት ነው አለም በምን አስፈራርታት ነው ብሎ ሌላ ጦርነት ይነሳል። ምክንያቱም አለም በትንሹም ቢሆን ሰብለን ከጆኒ ጋራ መጥፎ ነገር ውስጥ እንዲገቡ አድርጋለች፣ ወይም ደግሞ የሆነ ነገር አእምሮ ላይ ጥያቄ ፈጥራበታለች ጆኒ ጋር። ስለዚህ ሂዳ ብታምን ነገር አለም የሆነ መረጃ እንዳላትና ያን እንዳታወጣባት ሰብለ ነገሩን ለመሸፋፈን እንደተጠቀመችው ይረዳል። ስለዚህ በዚህም በቀኝም በግራም ቢሆን ሰብለን ከጦርነቱ አያወጣትም ወይም ደግሞ ነፃ አያደርጋትም ማለት ነው። ነገር ግን ከዚህ የተሻለ ሀሳብ የሚሆነው እንግዲህ ካያችሁ እንግዲህ የድራማው መጨረሻ ላይ ሰብለ በጣም ተበሳጭታና ጸጉሯን እስከ መንጨትን ደርሳ ነበረ። እናም በመጨረሻም እንግዲህ ብቻዋን ተነስታ በጣም ከፍቷት እየሄደች ነበረ። ምናልባት ወደ ኤላ ከሆነ የምትሄደው ልትሄድ የምችለው ወደ ኤላ ወይም ደግሞ መሲጋ ነው። ሌላ መሄጃ የላትም መቼም ጆኒ ጋር ትሄድም ይህንን ሚስጥር ይዛ መፍትሄ ፍለጋ ስለሆነ። ምክንያቱም አለም በ4 ነጥብ ነው እንግዲህ ይህን ካላደረግሽ ያንቺም ህይወት አደጋ ላይ ነው ብላ የነገረቻት። ለዛም እንግዲህ ሰብለ ተነስታ ሄዳለች። ምናልባት ጆኒ ኤላ ጋር ከሄደች ማለት ነው ለኤላ አለም በቪዲዮ እያስፈራራቻት እንደሆነ ልትነግረው ትችላለች። ያን ነገር ኤላ ያወቀ ማለት ደግሞ ለአለም በጣም ከባድ ሪስክ ነው። አንደኛ ያለ ፍቃዱ በድብቅ ሪከርድ ማድረግ በስልኳ፣ ሁለተኛ ስልክ ትምህርት ቤት ይዛ መምጣት፣ ይህ ሁሉ ያስቀጣታል። በዛ ላይ ኤላ በክብሩ አይደራደርም። ለአለም በጣም ከባድ ነው። ይህን ነገር ሰብለን ለኤላ ከነገረችው የአለም መጨረሻ ደስ አይልም። ኤላን ቪዲዮ ሊያጠፋው ይችላል ብዬ አስባለሁ። በእርግጠኝነት ቪዲዮውን ከአለም ስልክ ላይ ኤላ ሊያጠፋው ይችላል። ኤላ ፈልጎ ምንም ነገር አቶ አላየንም። ስለዚህ ይህንንም ነገር እሱ ሊያጠፋላት ይችላል ብዬ አስባለሁ። ምክንያቱም ጆኒ ቪዲዮ ማየት የለበትም። ሰብለን እንደዛም ጆኒ መጠርጠርም የለበትም ማለት በዚህ መልኩ መጣላት የለባቸውም። ሰብለ ከጆኒ መለየት ካለባት በትክክለኛው መንገድ በሌላ ባለመስማማት እንጂ ኤላ ጋር ባለው ጉዳይ በፍጹም መለየት የለባቸውም። ለእሷም ጥሩ አይደለም። ገባችሁ? እና እንግዲህ ውድ ቤተሰቦቼ የአፍላ ፍቅር የዛሬው ክፍል እንግዲህ ትንሽ ማለት ብርክቲ ድራማውን ሞቅ ሞቅ ያደረገችው ይመስለኛል። እሷ የለኮሰችው እሳት ነው እንደዚህ እየሆነ ያለው። በነገራችን ላይ እሷ አሁን ላይ ኤላን ወደ ራሷ አቅርባለች። ጆኒ ሰብለን በጥርጣሬን እያያት ይገኛል። እያንዳንዱ ንግግሯን የጎሪጥ ነበር የሚያየት ካያችሁ። እንግዲህ ኤላ ጆኒ ማለቴ ነው ሰብለን አንድ ጥያቄ ጠይቋታል። ኤላ ብርክቲን ያፈቅራታል ብሏት ነበረ። እሱ ግን አላፈቅራትም ነው የሚለው አለች። ታዲያ አለምን ካላፈቀረ ብርክቲን ካላፈቀረ ኤላ ማንን ነው የሚያፈቅረው ብሎ ጠይቃት። እሷን በመደናበርና በመደንገጥ አቀርቅራ እኔ እንጃ እኔ በምን አውቃለሁ ስትለው፣ እሱ ግን የጎሪጥ እያያት ነበረ። የሆነ የደበቀችው ነገር እንዳለ በደንብ ፊቷን ለማንበብ ሲሞክር እያየን ነው። በጥርጣሬ ነበር የሚመለከታት። ያ ማለት እንግዲህ ነገሩ ተካሯል ማለት ነው። ለሰብለ በጣም ትልቅ ወጥመድ ውስጥ ገብታለች። ከዚህ ወጥመድ ሰብለ እንዴት ልትወጣ ትችላለች? ማንስ ሊረዳት ይችላል? በቀጣይ ክፍል እንግዲህ ሰብለ ማን ጋ ነው ሄደችው? ወደ ማን ነው ሄደችው? መሲጋ ወይስ ኤላ ጋ? አብረን የምናየው ይሆናል። የዛሬውን አበቃን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።